ይሄንንም በላችሁት በቃ በላችሁት እንዲሁ ነው የሚያልቀው ጨዋታው እንዲሁ 1-0 ማለት ነው አርሰናል ከበርሌ ነው ጨዋታው እንዲሁ ነው የሚያልቀው እኔ የሚያያዘኝ ካለ ይያያዘኝ እንዲሁ 1-0 ያልቃል 90 ደቂቃ ሙሉ እንደዚሁ 1-0 ያልቃል አለቀ በቃ እና በልታችሁታል የአርሰናል ደጋፊዎች በቃ በላችሁት ፈጣሪ ኧረ ጸሎቴን ስማ ፈጣሪ ኧረ ፈጣሪ ተሰቃየሁብህ እንዴ ምንድነው እኔ አልቋጠርኩም እኔ ኧረ ፈጣሪ ምንድነው ኧረ ፔጅ አድነኝ ኧረ ፔጅ ኧረ ያው የባለፈው ይበቃኛል ኧረ ፔጅ እባክህን አርሰናል ፈርስት ሃፍ 1-0 ፒኤስጂን እየመራ ወጥቷል ምን አይነት ጎል ያስቆጥረው ካቨርት በስመ አብ እኛ እኮ ድጋሚው ካሜራው ሳይሳየን ነው እንጂ አረ በስመ ምን አይነት ጎል ያስቆጠረው ለማንኛውም ማለት ነው አርሰናል ፒኤስጂን 1-0 እየመራ ፈርስት ሃፍ ወጥቷል ምን አይነት ጠንካራ መከላከል ብቃት ነው አርሰናል እያስመለከተን ያለ ነው ለማንኛውም ሰከንድ ሃፍ እንገናኝ ጀማው ጨነቀኝ 1-0 እየመራን ነው ብዬ እኔ መጨፈር አልችልም ጀማው ወይኔ ፈጣሪ ከዚህ ጉድ አውጣን ወይኔ እንዴት እንበለን ጀማው አንድ ጎል ጨምረን ይሁን ተከላክለን ይሁን ይሄንን ውጤት እንዴት ነው አስጠብቀን መውጣት የምንችለው ጭንቅ ያለኝ እሱ ነው ጀማው ግድ ዋንጫውን ማሳካት አለብን ማን ልናሳካው ግድ ይለናል ደግሞ እናሳካዋለን የአውሮፓው ምርጥ ቡድን እኛ ነን ምንም ጨዋታ ያልተሸነፍነው እዚህ የደረስነው ቡድን እኛ ነን ማሸነፍ ይገባናል ዋንጫ ይገባናል እጅግ በጣም ብዙ ቋጣሪዎች እኛ ላይ እየቋጠሩ ከጀርባችን ሆኖ እያሴሩብን እንደሆነ እኮ አውቃለሁ ጀምአው ግንሳ አይሳካላችሁም ድሉም ስኬቱም የኛ ነው የሚሆነው እኛ ለሐቅ ነው የቆምነው ራሳችንን ችለን ራሳችን ቡድን ነው የታገልነው እንጂ እንደማንም ወያ ላይ እየቋጠርን አይደለም ያለነው ግዴታ ለኛ ዋንጫ ይገባናል ጀምአው ሐሳባችሁን ሰብስቡ ወጥሩና ቋጥሩ ዋንጫው የግድኛ ቤት ነው የሚገባው መግባትም አለበት በቃ ምናልባት አርሰናል ቀሪ 45 ደቂቃዎችን መታገስ የሚችል ከሆነ የአውሮፓ ቻምፒዮንስ ሊግን ለመጀመሪያ ጊዜ ማንሳት የሚችል ይሆናል ያራዳ ልጆች ካቨርት እጅግ በጣም አስደናቂ ጎል ማለት ነው አስቆጥሮ 1-0 ወደ መልበሻ ክፍል ማምራት ችሏል እጅግ በጣም አስደናቂ መከላከል በአርሰናል በኩል ሙስኬራ ክራቫስኬሊያና ተንቀሳቀስም ሳልፈቅድል ከልክሎታል ነደምቤል ወደ ላይ ይወጡ እየታገሉ ነው ቪቲኒያም የሚችሉትን እየሞከሩ ነው ነገር ግን ሚኬል አርቴታ ሰራዊት ማለት ነው ፈርስት ሃፍ በፍጹም ወይ ፍንክች ብሏል ማለት ነው ሰከንድ ሃፍ ምን እናያለን አብረን ምን ይሆናል ሐሳብ አስተያየት እናንተ ነው ኤነርኬ ምን ይዞ ይምጣል አርቴታስ እንዴት ያስቃኘናል ሰከንድ ሃፉን አብረን ምን ይሆናል እስቲ ሐሳብ አስተያየታችሁን እናንተንም እያስቀመጣችሁ ሼር ኮፕሊንክ ያረሳ ይመቻችሁ ዘ አርት ኦፍ ዲፌንስ ይላል አርሰናል ዛሬ ምንድነው እያስመለከተን ያለው ጋይስ የዓለማችን ምርጡ ማጥቃት ከዓለማችን ምርጡ መከላከል ጋር በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ቡዳፔስት ፑሽካሽ አሬና ላይ እንግዲህ በዚህ ሰዓት መድፈኞቹ አርሰናሎች ፓሪስ ሴንጀርሜን 1-0 እየመሩ የመጀመሪያው አጋማሽ ተጠናቋል የሚገርም መከላከል ነበር የተመለከትነው ካይ ሃቨርትዝ ለአውሮፓ ቻምፒየንስ ሊግ ፍጻሜ የተፈጠረ ተጫዋች እንደሆነ በድጋሚ አስመልክተውናል ቼልሲ በማንቸስተር ሲቲ 1-0 አሸናፊ ሆኖ የአውሮፓ ቻምፒየንስ ሊግ በ2001 እንዲያሳካ ካረጋ በኋላ ዛሬ በሌላ ጨዋታ ላይ ሚኬል አርቴታ ላይ ጥያቄ በሚያስነሳ መልኩ በቋሚነት ቢጀምርም ነገር ግን የተቺዎቹን አፍ የሚያዘጋ የፍጻሜ ጎል ከሚገርም አንግል አስቆጥሮ አርሰናል የመጀመሪያውን አጋማሽ 1-0 እየመራ ተጠናቋል የሚገርም ዲፌንስ ነበር የተመለከትነው ውጤቱ በደንብ በሚገባ ጨዋታው ማኔጅ ያደርጉት እንደሚገኙ የተመለከተን የምንገኘው በፓሪስ ሴንጀርሜን በኩል አንድም የረባ የጎል ዕድል ለመፍጠር እንደተቸገሩ የተመለከተን እንገኛለን ሰከንድ ሃፍ ምን ያሳየናል የሚለውን በድጋሚ ከናንተ ጋር አብረን የምንመለከት ይሆናል ይመቻችሁ አሁንም በድጋሚ ዩኤፋ ቻምፒየንስ ሊግ 2021ን ኦልሞስት ቲሞቹ ተቀያይረው እያየሁ ያለ መስለኝ የሃቨርትዝ ያው የተጠቀሰበት መንገድ አለ ነገር ግን እሱን ብቻ አይደለም ያዩት ካያውስ ልብ ብላችሁ ፒኤስጂ ሙሉ ኮንትሮል ይዟል አርሰናል ደግሞ ቁጭ ብሎ የጠበቀ ነው ቻንሶቹ ሲያገኝ ይጠቀማል ተርኖቨሮቹ ይጠቀማል ትዝ ካላችሁ ባለው ቅድም የሰሩላችሁ ቪዲዮ ላይ ትናንትና እንግዲህ ልብ ብላችሁ ካያችሁ ተርኖቨር ሲያገኝ አርሰናል የትኛው አታከር ይሁን እንጂ ያቺን ተርኖቨር አግኝቶ ቻንስ ያገኛሉ እያልኳችሁ ነበር እቺን ቻንስ ነበር ስላችሁ ነበር አሁን በዚህ ጥፋት የተፈጠረው በማን በኩል በእነ ማርኪኖስ በኩል ተነገርኳችሁ ማርኪኖስና ሀኪሚ ማንቱማን ማርክ የሚያደርጉት ሰው ተፈነጣጠረ ትሮሳርድ ይመቸው አሪፍ ፕሌስ አሳይቶ ኳሱ ድሮፒን አረገ ሃቨርትዝ ደግሞ በጣም ኢንተሊጀንት ፕሌየር ነው እንደምታውቁት ቢግ ጌም ፕሌየር ኳሱን አገኘ አይሳሳትም አገባው ሄዱ የሚገርም ኳስ ማንንም በረኛ አያወጣውም የመታበትን መንገድ እውነት ለመናገር በጣም ኤክሴፕሽናል ነውና ያ ኢት ፊልስ ላይክ ያን ቻምፒየንስ ሊግ ፋይናል ደግሜ እያየሁት ነው የተሰማኛል ፉል ኮንትሮል አለ ቻንስ ለሞከር ይሞክራል ነገር ግን ያን አይደል ቱ ቢ ኦነስት ሲቲ ያኔ በብልጫነት ይዞት ነበር ኤኒዌይስ ግን
ያ ሴም ነገር ይመስላል። አርሰናሎች እንግዲህ ምናልባት አስጠብቀው ይወጣሉ ወይ ፒኤስጂ ደግሞ ካምባክ ያደርጋል ወይ እሱ በጊዜ የምናየው ብላችሁ ስታዩት እንግዲህ ጨዋታው እንዴት ሊቀየር ይችላል የሚለው ነገር ነው። ጨዋታው ሊቀየር የሚችልበት ብዙ መንገድ አለ። ኢንሪኬ እንግዲህ ፕላን ኤ ብቻ አይደለም ፕላን ቢ ፕላን ሲም ይኖረዋል ብዬ አስባለሁ። አርቴታ ደግሞ አይ ቲንክ የፈለገውን አግኝቷል። ቺን ጎል ሊድ የመጀመሪያውን ጎል ለማግኘት ነበረ። ሊዱን ይዞ ወጥቷል። አፍ ታይም ድረስ እንግዲህ አርሰናሎችም ከዚህ በኋላ አስጠብቀው የሚወጡበት በደንብ አቅሙ አላቸው ብዬ አስባለሁ። ነገር ግን የፒኤስጂን እስቲ ኃይል ሬዚስት ያደርጋል ወይ አያደርግም ወይ የሚለውን አይተን የምንመለስ ይሆናል። ያ ፒኤስጂዎች እንግዲህ አጀስት አድርገው ቦክስ እንግዲህ ኳሱን ያስገቡ ምናልባት ሌላ ነገር ራኒንም መጨመር አለባቸው። ሀኪሚና በተለይ ሜንዲዝ ልብላችሁ ካያችሁ ዛሬ በጣም ዋይድ ሆኖ ክሮስ ለማድረግ ኦልሞስት ቦታ ላይ የተቀመጡ ግን ከውስጥ ደግሞ ማንም ሰው የለም እና እሷን አፕሮች ትንሽ ቀየር አድርገውት ቢገቡ ባይኔ። በአርሰናል በኩል ደግሞ ከቤንች የሚነሱ ተከላካዮች አሉ። ፍሬሽን አፕ እያደረጋችሁ መሮጥ የሚችለውን ሰው መቀያየር ነው። ኦዴጋር እንዳያዙት በጣም ሮጠዋል። ናቨርትም እየሮጡ ነው። ትንሽ ታስኬደዋለህ። ድካም ከያዘው እነሱን ቀየር አድርገህ ሌሎቹን የሚሮጠውን ሰው ጨምረህ ራኒን አድርገህ ተከላክለህ መውጣት ሊድን ይዛል። እናንተ ማድረግ የምችሉት እዛ ጋር ነው ብዬ ስለማስብ ነው። ምናልባትም አንድ ቻንስ ታገኙ ይችላላችሁ። ብቻ አይተን የምንመለስ ይሆናል። ሪከርዱ ይሰበራል ወይ በታሪካቸው የመጀመሪያው ሻምፒዮንስ ሊግ ወይስ ፒኤስጂ ባክ ቱ ባክ ይሄዳል? እናንተ ኮሜንት ላይ ያስቀምጣችሁ። ቀጣይ እስክንገናኝ እንደዚህ ይመቻል። ሃፍ ታይም 1-0 ኧረ በስመ አብ ፒኤስጂ የሌለ ሞተዋል እኮ። ኧረ ፒኤስጂ ምን ነካው? ተንቦጃቦጁ እኮ ምንድን ነው ወያለው? ግድግድ አርጎ በ10 ተጫዋች እየተከላከለ ነው ያለው። እንዴት አፍርሰው ይግቡ? ኧረ በስመ አብ ኧረ ተከብቤያለሁ። ዛሬ በቃ ሻንጣዬ ሸክፌ መጥፋቴ ነው። ኧረ አድኑን ፒኤስጂ። ዛሄር ኤምሬን እንዴት ነው ያላስገባው? እንዴት ነው ፋቢያን ሩይዝ የገባው እዚህ ጨዋታ ላይ? ኢትስ ፋክድ አፕ። ሉዊስ ኤንሪኬ እንግዲህ በታክቲክ አይታማም። የሆነ ነገር ይቀይራል ብለን ተስፋ እናደርጋለን እንጂ በአሁን ባለው በቃ ዘግቷል ወያለው ግድግድ አድርጎ። ፒኤስጂ አድነን